የልጅነት ልጄ ሕይወቴ። ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? ያላችሁ እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም። ሉሌ ከአባቱ ጋር መጥቷል። ሉልዬ ድክ ብሏል። የኔ ፍቅር ባባዬ፣ ወይኔ አባቱ መሳይ። አብርሃም ግን ነፍስህ አይማርም። አንተ ልጅ ግን እንደዚህ አንተ ቀዝቃዛ ውሃ ካረክ እሱም ቀዝቃዛ ይወድለታል ማለት ነው። ኧረ ተው ልጁን አታስቃዩ። አንተ ልጅ ታው ታው ታው። ግን በሉሌ የመጣ ግን አንፋታም። ስነ ስርዓት ይኑርህ አብርሃም፣ የምሬን ነው። እና እንዴት ናችሁልኝ የኔ ማሮች? የቪዲዮ ላይክ በማድረግ ጀምሩ። ላይክ አድርጎ። እንዲሁም ዛሬ ብዙ የምናወራቸው ነገሮች አሉ። ያው እንግዲህ አዲስ ነገሮች ከአብርሃም ከልጁ ጋር ነው። ዞሮ ዞሮ ልጅ እኮ ምንም አይካድም። ልጅ ማለት ጸጋ ነው። ልጅ ማድረግ ነው። ልጅ ማለት ማንነታችሁ ነው። እና ልጅ በቃ ሲኖራችሁ ሁሉ ነገር እንትን ትላላችሁ። ልጅ ሲኖራችሁ እና ሳይኖራችሁ አንድ ላይ አታስቡ። እውነት ለመናገር ማለት ከልጅ በፊት የምታስቡት አስተሳሰብ ሌላ ነው። ከዛ በኋላ ያለው ደግሞ ልጅ ሲኖራችሁ የምታስቡት አስተሳሰብ ደግሞ ሌላ ነው። ማለት ሁሉ ነገራችሁ የምታስቡት ለልጃችሁ ነው። ምሳሌ አሁን አብርሃም ባለፈው ኤፍሬምና ሩታ እንደዛ ብለው ሲሄዱ ደንግጦ በልጁ የመጣ ነው። ምክንያቱም ልጅ ያለን ስሜቱ ሲኖራችሁ ነው የምትረዱት። እና ወልዳችሁ እዩት ነው። አሁን እናቶቻችን ሲሰድቡን የሆነ ነገር በልጅ ምናምን የሚሉን እና ወልዳችሁ ስታዩት ደግሞ ትረዱታላችሁ ብዬ አስባለሁ። ሌላው ደግሞ የኔ ነገር የሚጣፍጣችሁ ሰዎች አላችሁ። እና ሄርሜላ ልጅ አላት ብለሻል። እኔ ብቻ ነኝ እንዲያልኩት አመዳሞች። አንዳንዶቻችሁ ስነስርዓት ይኖራችሁ። የላትም ሄርሜላ። እሺ ምን ልታመጡ? ኖራት አልኖራት ምን አገባችሁ? ሲጀመር ያገባችኋል። እኔ ብቻ ነው ያልኩት። እኔ ብቻ ነው እሪ ስለነበረው ወይስ የኔ ነገር ሲጀመር እውነቱ ሲነገራችሁ መች ታምናላችሁ? የላትም 4 ነጥብ እንዲህ ሊበሉኝ ደረሱ እኮ። የላትም ምን ልትሆኛ? አላትስ ምን ልታመጡ? የላትስ ምን ልታመጡ? ጉድ እኮ ነው እንዴ! ላይ በገባሁበት ቁጥር ናይ መልካም ተሰቃይ ሄርሜላ ልጅ አላት ብለሻል። ከዛስ ምን ልታመጡ? ቢኖራት እናንተ ልትሰጧት ወይስ ልትቀሟት? የላትም። የሚሰጠው ፈጣሪ ነው። እሺ ምን ይሁን አሁን? እኔ ብቻ ነው የሰራሁት ልጅ እንዳላት። ሲጀምር ሁሉ ነገር እውነቱ እንዲነገራችሁ ትፈልጋላችሁ። የትኛው ዩቲዩበር ነው እውነቱን አውሩታችሁ? እኔ እንኳን የሆነ ጊዜ እንደዛ በፍቅር ከረገጣችሁኝ በኋላ እኮ ለእናንተ እውነት ማውራት ትቻለሁ። ማውራትም አልፈልግም። ሲጀመር አልፈልግም። በቃ እንደ ማንኛውም ሰው ሚዲያ ነው እሰራለሁ። ያው እኔም ሲያቅለበልበኝ ነው እኮ የምናገረው። ገባችሁ? ስለዚህ አሁን ሁለተኛ ከሄርሜላ ልጅ አላት የላትም ብላችሁ የምጠይቁኝ ስነስርዓት ያዙ። በተለይ ቲክቶክ ስገባ ርላሽ ምን ልታረጉ? ልትሰጣላችሁ? እናንተ ልጅ የሚሰጠው እኮ ፈጣሪ ነው። ሲጀመር ሄርሜላ በጣም ልጅ ናት። ሲቀጥል ደግሞ በዛ ሰዓት ስሜታዊ የሆነን ሁላችም የሩታ ደጋፊ አጨብጫቢዎች ስለነበረን ስለምታናድደን ስለነበረ ነው እንደዛ ያልነው እንጂ እኔ አሁን እርግጠኛ ያልሆንኩበት ነገር ምዬ ተናግሬ ያለው ሄርሜላ ማርያም፣ እናንተ እኮ የማታመጡት ነገር የለም። ከተናገርኩ እኮ መረጃ አለ። መረጃውን ማምጣት ገባችሁ? መረጃውን ማምጣት። የፍቅር እኮ ማህተምን ይዤሽ ስመልላችሁ ያላመናችሁኝ አሁን ለእናንተ ምን ብዬ ነው የምናገረው? እውነቱን መናገር አያስፈልግም። እውነት ለመናገር ለሚዲያ እውነት መናገር በጣም ከባድ ነው። አያስፈልግም። በቃ ውሸት ነው። በቃ ሁሉ ነገር ውሸት ማውራት ነው ለእናንተ የሚያስፈልገው። ስለዚህ ሄርሜላ ልጅ የላትም። አሁን ዋሸሁ አይደለ? አለቀ። 4 ነጥብ። ዋሸች፣ እንደዚህ ሆነች፣ ወጣች፣ ወረደች እያላችሁ በቃ ላሽ ኖራትም አልኖራትም እኮ እዚህ ጋር እኮ ማን የሚመለከተው ሰው አለ እንዴ? በሰዓቱ ሄርሜላ ሁላችንም ረግጠናታል። በጣም ስለምንጠላት ማለት በትዳር ላይ ስለደረበች ምናምን። ከዛ ግን እውነቱ ሲገባን ግን እንትን ሲል የለም። ሲቀጥል ደግሞ ያንን ሁሉ ነጭ ልብስ ለብሳ ኤዲት አድርጋችሁ ያወጣችሁት እኔ ብቻ ዩቱበር አይደለም፣ ሁልሽንም ሰርተሽበታል አይደል እንዴ? ዩቱበር ሰርታችኋል። ሄርሜላ በዛ በነጭ እንትን በለበሰችው ማለት ነው። ሁልሽንም ሰርተሻል። ግን የኔ ነገር ይጣፍጣችኋል። በቃላ ውድቀቱን የሴት ልጅ ውድቀት የሚያስፈልገው ሰው እናንተ ናየው። በቃ የኔ ውድቀቴ ነው የምትፈልጉት። እኔ ደግሞ እግዚአብሔር አለኝ፣ መቼም አልወድቅም። እግዚአብሔር መጀመሪያ 1 ቁጥር አስቀድሙ። ከዛ በኋላ ያለው ትርፍ ነው። የኔ ሁሌም የኔ መድኃኔዓለም ማለት ነው ከፊቴ ነው። አልወድቅም፣ መቼም አልወድቅም። እንደብትጠብቁኝ አልሆንላችሁም። አብዛኞቻችሁ አላችሁ። ገባችሁ? እና እኔ ብቻ አይደለም የሰራሁት። ብችሉማ ከሚዲያ ብታጠፉኝ እኔ ደስታችሁ ነው። አልጠፋም። ደግሞም
አልጠፋም። በእርግጥ ያው የኔ ስህተት ነው። እንደ ማንኛውም ዩቲዩበር ዩቲዩቤ በስርዓት አልሰራሁበትም። የኔ ጥፋት ነው። በራሴ ሀሳብ አይዲያ አልመጣም። በራሴ ሀሳብ አይዲያ በመጣ ደግሞ የት እንደምደርስ ታውቁታላችሁ። አላድል አንዳንዴ አይመቻችም። እናንተ ነገሮች እንዳሰባችሁት አይሄድም። ገብቷችኋል? አሁን የኔ ችግር ሚዲያ ላይ ወጥቼ ብል ማለት ነው ከንፈር ከመምጠጥ ውጭ ምንም አታረጉልኝም። ገብቷችኋል አይደል? የሰው ልጅ በውስጡ በጣም ብዙ ነገር ይዞ ነው የሚሰራው። እኔ ስደት ላይ ሆኜ አሁን እዚህ ላይ ምንም ነገር ማውራት አልፈልግም። ገብቷችኋል? ነገ ሲያልፍልኝ የሆነ ነገር እዛው ስለ ኩርኩም ስለምታስቀሩኝ ማለት ነው ምንም ነገር ለእናንተ መናገር አልፈልግም። ምንም ነገር ሚስጥር አውጥቼ ለእናንተ መናገር አልፈልግም። ችግሬን መናገር አልፈልግም። እስቲ ስራ እንኳን ቢኖረኝ ስራ አለኝ። ብቻ ግን ተውት በቃ የኔ ብቻ ነገር ላይ አውጥታችሁ እንትን የምትሉት ነገር ያ የኔ ችግር ምንድነው? አንደኛ በራሴ ሀሳብ አልመጣም። ይሄ የራሴ ችግር ነው። አምኜ ተቀብያለሁ። በሰው ነው የምሰራው ምናምን። በራስሽ ለምን አሰሪም የምትሉኝ ነገር ከሆነ ደግሞ ሁሉ ነገር አይመቻችም። ገባችኋ? እንዳሰባችሁት ምንም ነገር አይሆንም። ዓለም እንደምታስባት አይሆንም። እኔ አሁን እንደምስሉኝ ሰው አይደለሁም። በማንም በሁሉም ነገር በሉት ማለት ነው። በሁሉም እዚህ ጋር ሚዲያ ስንመጣ ግን በጣም አምሮብን ምናምን በፊልተር ምናምን እንመጣለን። ግን ውስጣችን ብዙ የተጎዳን ሰዎች አሉን። እኔ ውስጤ ከስደት መጥቼ ምን ሰራሽ ምን አተረፍሽ ብትሉኝ እግዚአብሔር ይመስገን የመጀመሪያ ልጅ አለኝ አሁን ላይ። ከዛ በተረፈ በጣም ብዙ ተጎድቻለሁ እዚህ ከመጣ በኋላ። ነገር ግን ይሄንን እንደዚህ የምናገራችሁ እኔን ወደታች ኩርኩም ለመምታት የምትፈልጉ ሰዎች ስላላችሁ ነው። ውድቀቴን የምትመኙ ሰዎች ስላላችሁ ነው። በተለያዩ ፌክ አካውንት መታችሁ እኔን የምትሳደቡ ሰዎች ስላላችሁ ነው። እና እረፉ ፕሊስ። ልጅ አለኝ፣ ልጅ ላሳደግበት። እናንተም ደግሞ እንደምትሆኑ ሆኑ። በቃ ገባችኋ? በስደት ዓለም ላይ ያላችሁ በስደት ነው ያላችሁት። በሰላም ግቡ ለሀገራችሁ። ለእናት ለአባታችሁ በሰላም ግቡ። በማይመለከታችሁ ገብታችሁ ደግሞ አዘባርቁ። በቃ እኛ ምንም እንበል ምንም ነገ እንገናኛለን። የምናውቃችሁ ሰዎች እኮ ናችሁ የምትሳደቡት። የምናውቃችሁ በማይመለከታችሁ። ምሳሌ አሁን ስለ አብርሃምና ሩታን እኔ ብረግጥ እኔ ልሸማቀቅ እንጂ እናንተ ምን አገባችሁ? አይመለከታችሁም እኮ አይመለከታችሁም። አብርሃም ርግጥ ባደረገው እዚህ ጋር አይመለከታችሁም። ከእናንተ በፊት እኔ ቀርበዋለሁ። እኔ እህቱ ነኝ። ገባችኋ? የምሬን ነው። እኔ እህቱ ነኝ። በቃ አለቀ። በክፉም በደጉም የሆነ ነገር እንትን ሲል የሚደርስልኝ እሱ ነው። የሚደርስለት እኔ ነኝ። ካላስ ገንዘብ ስላላችሁ ምን ስላላችሁ አይደለም። የሰው ልጅ በማንነቱ እንትን አትበሉ። ስለዚህ ልወቅሳችሁ አይደለም ማለት በጣም ብዙ ያልሆኑ ኮመንቶች ያልሆኑ ጽሁፎች ቴክስቶች ስለምጽፉልኝ ነው።